መጽሐፍ ቅዱስ ላይ ኃጢአቱን የደበቀ የአንድ ሰው ታሪክ አለ። ነቢየ እግዚአብሔር ዳዊት ነው። መቼስ ያው ስለተጻፈ ነው። ዳዊት ብዙ ጽድቅ የሰራ ነው፣ ግን ኃጢአቱም ተጽፏል። መጽሐፍ ቅዱስ ጥሩ ታሪኮች ብቻ አይደለም፣ መጥፎ ታሪኮችም ተጽፈዋል። ክፉ የሰሩትም ተጽፏል፣ ደግ የሰሩትም ተጽፏል። ለምንድን ነው? ተስፋ እንዳንቆርጥ ነዋ። እኛ ክፉዎቹ የወደቁት ሲነሱ አይተን እንድንነሳል። ዳዊት መጀመሪያ ኃጢአቱ ምንድነው? ስራ መፍታት ነው። ስራ ስንፈታ ብዙ ጊዜ ሰይጣን ስራ ይሰጠናል። የሰይጣን የሚሰጠን ስራ ደግሞ ኃጢአት እና ዳዊት ስራ ፈቶ በሰገነቱ ሲመላለስ ቤርሳቤ የተባለች ሴት ከወር ልማዷ ነጽታ ነበርና ገላዋን ስትታጠብ አየ። ተመለከተ ብቻ አይደለም፣ መርዞ አያት፣ በደንብ አያት። ስለዚህ ልቡ በዝንቡት ጦር ተነደፈ። ማናት ብሎ ጠየቀ። የኬጢያዊው የኦርዮ ሚስት ናት አሉት። በቃ እዚህ ጋር ነው ታሪኩ ማብቃት ያለበት። የሰው ሚስት ናት ሲባል ያቆም ነበር። ዳዊት ግን አስጠራት። ብዙ ጊዜ ማመንዘር የሚመጣው ባለትዳር ነው። ባለትዳርና ከተባለ በኋላ ጨዋታው ይቀጥላል። የሰው ሚስት ናት ሲባል ማቆም አለበት። ዳዊት ግን አስጠራት፣ አስመጣት፣ አስነወራት። መጽሐፍ ቅዱስ ባልና ሚስት የሚያደርጉት ሩካቤ አወቃት ይላል። አዳም ሚስቱን ሔዋንን አወቃት፣ አብርሃምም ሳራን አወቃት ይላል። በጋብቻ በሕግ ከሆነ ከሕግ ውጭ ከሆነ ግን አስነወራት፣ ደረሰባት ነው የሚለው። ስራው አንድ ነው፣ እግዚአብሔር ግን ሁለት አድርጎ ነው የሚያየው። ስለዚህ አስነወራት። ይቺ ሴት በአጋጣሚ ከወር ልማዷ ነጽታ ነው አይደል ስትታጠብ የነበረው። ስለዚህ ጸነሰች እና ማርገዟን ላከችበት። አሁን አስቡት፣ ዳዊት የወታደር ሚስት ቀምቶ ደፈረ ቢባል ለስሙ ጥሩ ነው አይደል? እቺን ነገር ማረም አለብኝ ብሎ ኬጢያዊ ኦርዮን አስጠራው ከጦር ሜዳ። እቅዱ ምንድነው? መጥቶ ከሚስቱ ጋር ያድራል፣ ያው ጽንሱ ከሱ ነው ይባላል ማለት ነው። አስጠራው። እንዴት ነው ጦሩ? እንዴት ነው? በላርፈት ሄዳለህ፣ አሁን ወደ ቤት ግባና ራት ብላ፣ እንደው ከሚስት ጋር ተኛ ማለት ነው የቀረው ኃጢአቱን ለመሸፈን። ከቤተ መንግስት ምግብ ተላከለት። ብዙ ጊዜ ከቤተ መንግስት የሚላክ ምግብ ችግር አለ። በላ ጠጣ፣ ግን ውጭ አደረ። ዳዊት ሲሰማ ከውጭ ነው ያደረው። አስጠራው። ምን ነው? ምን ሆነ ነው ውጭ አደርክ አለው። የእግዚአብሔር ታቦት በደጅ አድራ። የእስራኤል ወታደሮች ከጠላት ጋር እየተናነቁ እንዴት እኔ ከሚስቴ ጋር ገብቼ ተኛለዋል? እንዴት ከምኔ ጋር? ዳዊት እኮ ከሰው ሚስት ጋር ነው የተኛው። አይገርም? እንዴት ከሚስቴ ጋር ይላል? ከሕግ ሚስቱ ጋር እኮ። እናም የእግዚአብሔር ታቦት በደጅ አድራ። አሁን ስለ ታቦተ ጽዮን ክብር ኬጢያዊው ኦርዮ ከአሕዛብ የተመለሰው ተገዝሮ የተመለሰው ኦርዮ ለዳዊት ይንገረው። ዳዊት በታቦተ ጽዮን ፊት የዘለለው ዳዊት ማለት ለሱ ከአሕዛብ የመጣው ኦርዮ ነገሩ። አንዳንዴ መንፈሳዊ የምንባል ሰዎች፣ የቤተ ክርስቲያን የምንባልን ሰዎች አሕዛብ በልጠው ሊመክሩን ይችላሉ። ዮናስን አልሰማችሁ? ተነሳና አምላክን ጥራ አሉት እኮ እዛ መርከብ ውስጥ። አሕዛብ እኮ ናቸው። ጸሎት አስተማሩት ለዮናስ ለነቢዩ። ከእግዚአብሔር ቃል በቃል የሚነጋገረው ዮናስ ተነሳና ጸልይ ተባለ። አንዳንዴ በኃጢአት ስንደክም ከኛ ሩቅ የተባሉ አሕዛብ የተባሉ ሊያስተምሩን ሁሉ ይችላል። ከኔ ጋር ናችሁ ምእመናን? እግዚአብሔር ከሁላችን ጋር ይሁን። ስለዚህ እንዴት ስለ እግዚአብሔር ታቦት ክብር እግዚአብሔር ለምን ይሄን ያጻፈ ይመስላችኋል? አሁን እንደ ዳዊት ለእግዚአብሔር የቀረበ ሰው አለ? ልበ አምላክ ነው፣ ከእግዚአብሔር ጋር የሚነጋገር ነው። ግን በኃጢአት ወደቀ። ኃጢአት ያላዋረደችው ሰው የለም። ኃጢአት ያላዋረደችው የለም። ምእመናን ማንንም እንዳታምኑ ነው። እገሌ አባት ነው፣ እገሌ መነኩሴ ነው ናቸው፣ እገሌ አጥማቂ ነው፣ እገሌ ሰባኪ ነው፣ እገሌ ዘማሪ ነው፣ እገሌ እኮ ጸሎተኛ ነው፣ እገሊት እኮ እንዲህ ናት ብላችሁ ማንንም ሰው እንዳታምኑ። የፈለገ ጸሎተኛ ቢሆኑ ከዳዊት ይበልጣል? አይበልጡ። ቢፈውሱ ሀብተ ፈውስ የተሰጠው ነው ዳዊት። አቤት መዝሙር ቢባል ከዳዊት በላይ ዘማሪ የለም፣ ሰባኪ። ማንንም እንዳታምኑ። ኃጢአት ያላዋረደችው የለም። ወግታ የጣለቻቸው ብዙዎች ናቸው። ለማንኛውም ዳዊት ድጋሚ ኦርዮን አብልቶ አጠጥቶ አሰከረው። ከሚስቱ ጋር ገብቶ እንዲተኛ ፈልጎ እሱ ግን አልተኛም። አሁንም ለሁለተኛ ጊዜ ውጭ አደረ። ምን ነው ሲለው ታቦተ ጽዮን በደጅ አድራል፣ አንተ አትሰማም ብሎ ደብዳቤ ጽፎ ላከው። ደብዳቤው ይሄ ሰው ይገደል የሚል ነው። ምስኪን ኦርዮ እንደ ባህራን የሞቱን ደብዳቤ እንደያዘው ባህራን እንደ ሐቅ የሚሰዋበትን ተሸክሞ እንደሄደው እንደ ክርስቶስ መስቀሉን እንደያዘው መገደያውን ደብዳቤ ይዞ ወደ ኤልያብ ወደ አየው። ሲያየው ይገደል ይላል። በጣም አዘነ። ግን የንጉሥ ቃል ነው፣ ምንም ማድረግ አይቻልም። የጠላት ጦር ግር ብሎ ቢመጣበት ቦታ ላይ ሄዱና ጥላችሁት ሽሹ አላቸው። እሺ ብለው ወታደሮች ጠላት ሲመጣ ኦርዮን ብቻውን ጥለው ሮጡ። ወዴት ነው የምትሄዱት? ታቦተ ጽዮንን ከታችሁ፣ እስራኤልን ከታችሁ እያለ እየለፈለፈ ተደብድቦ ሞተ።
ይህ ሁሉ ሲሆን ማን ይመለከታል? ማን ይመለከታል? ነቢዩ ናታንን ላከው እግዚአብሔር። የእግዚአብሔር ነቢይ ናታን በፈረስ ላይ ሆኖ መጣ። ነቢያት በአህያ ላይ ከመጡ አገር ሰላም ነው፣ በፈረስ ላይ ከመጡ ችግር አለ። ምንድነው አለ ዳዊት። ደነገጠ። አረ ንጉሥ ሆይ በአገር ትልቅ በደል ተፈጽሟል። ምን ነው ምን ሆነ አለ። አይ አንድ ሰው አንድ በግ የነበረው ድሃ ሰው ነበረ እና ይህ ድሃ ሰው ከጎረቤቱ ደግሞ ብዙ በጎች ያሉት ባለጸጋ ሰው አለ እና ይህ ሰው ወደ ሩቅ አገር መሄድ ሲፈልግ ይችን አንዲት በግ ለባለ ብዙ በጉ ሰውዬ አደራ ብሎ ሰጠው። ይህ ሰው እሺ ብሎ ተቀበለ። ከዛ እንግዳ መጣበት። እንግዳ ሲመጣበት ብዙ በጎቹ መሃል አንዱን ማረድ ሳስቶ ይህ ሰው አደራ ብሎ የሰጠውን በግ አረደበት። ምን ይመስልሃል ንጉሥ ሆይ አለው። ይህ ሰው ምናምንቴ ነው አለ። ስለ አንድ ፈንታ 4 እጥፍ ይመልሳል። ስንት እጥፍ? ንጉሥ ሆይ ያ ሰው አንተ ነህ አለው። ንጉሥ ሆይ የፈረድከው በማ ላይ ነው? በራስ ላይ ነው። ብዙ በጎች አሉት የተባልከው እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ነበሩት፣ ብዙ ቁባት ነበሩት። እግዚአብሔር አንድ ሰው ለአንድ ሰው ነው ያለው። ዳዊት ግን ብዙ ሚስት ነበረው። አንተ ነህ አንዲት በግ አለው የተባለው አንተን አምኖ ጦር ሜዳ ሄደው ኦሪዮ ነው። እንግዳ መጣብህ የተባለው ጊዜያዊ ስሜት ነው፣ ፍትወት ነው። ይህንን ከበጎች ከሚስቶች ከአንዷ ጋር ማሳለፍ ስትችል የሱን አንዲት በግ አምኖ የሰጠህን በግ አረድክበት። ስለዚህ የፈረድከው በማ ላይ ነው? በራስ ላይ ነው። ይገርማቸዋል። ዳዊት ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለው? አይሰማም። 4 እጥፍ መለሰለት እግዚአብሔር። እሱ አንድ ኦሪዮን ነው አለ የገደለው። ዳዊት ከዚህ ሴት ከቤርሳቤ የተጸነሰው ልጁ ከተወለደ በኋላ በጠና ታሞ ዳዊት ማቅ ለብሶ ተንፈራፍሮ አልቅሶ ለምኖ እግዚአብሔር ግን አልፈቀደም። ያ ልጅ ሞተ። አንድ በሉ። 2 የዳዊት ወንድ ልጅ አምኖን የሚባል ሴት ልጁን ደፈረበት። ወንድም እህቱን ደፈረ። ይሄ በቁም መግደል ነው አይደል? አዋረዳት። ዳዊት አዘነ። ስንት? 2 3 ይህ ደፋሪውን ልጅ ሌላው የዳዊት ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ተነስቶ ይህን ደፋሪውን አምኖንን ገደለው። ስንት ሆነ? 4 አቤሴሎም ዳዊት ላይ አምጾ በጦር ሜዳ ሞተ። ስንት ሆነ? 4 አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምርብኝ ይላል። ይሰማል። እግዚአብሔር ይሰማል። አሁን ይህን ሁሉ ታሪክ ያነሳው ለምንድን ነው? ዳዊት ሰው እስከ ማስገደል የደረሰው ኃጢአቱን ለመሰወር ነው እና መጥቶ ገለጠበት። እግዚአብሔር ሲገልጥበት ምን አለ? አቤቱ እንደ ቸርነትህ መጠን ማረኝ። ዳዊት ጸሎት ያውቃል። አያችሁ፣ ሲያየው ኃጢአቱ አዋጣው። እንደ ኃጢአቴ መጠን አይደለም። እንደምን መጠን? እንደ ቸርነት መጠን ማረኝ። እንደ ይቅርታ ብዛት መተላለፌን ደምስሳል። በደሌ አያዋጣኝም፣ አንተ ፊት አያቆመኝም፣ ልትምረኝ የሚገባኝ አይደለሁም። እንደ ምህረትህ ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ይኸው አምኛለሁ። ኃጢአቴም ሁል ጊዜ በፊቴ ነው አለ። የሰራሁትን ኃጢአት አልረሳውም፣ ሁሉ ያስታውሰዋል። አንተን ብቻ በደልኩ አለ። ንጉሥ አድርገህ ሾመኛል፣ ከኔ በላይ አለቃ የለም። አንተ ነው ያለው። አንተን ብቻም በደልኩ። ብበድልስ አንተን መሐሪውን አይደል? ይቅር ባዩን አይደል ወይ? አንተን እኮ ነው የበደልኩት። በፊትህም ክፋትን አደረግኩ፣ በነገርህ ትጸድቅ ዘንድ በፍርድም ብፁዕ ትሆን ዘንድ ሁሉ ይበድላል ብለህ የተናገርከው እውነት ሆኖ ይገኝ ዘንድ ይኸው እኔም በድዬ ተገኘሁ። ሁሉም ለካ የረከሰ ነው አለ ዳዊት። ይህንን ሁሉ ኃጢአት ውስጥ የገባው ግን ኃጢአቱን ለመደበቅ ነው። ኃጢአቱ ተደበቅ አልተደበቀም? እንኳን ሊደበቅ ይኸው የብስራተ ገብርኤል ምእመናን ቁጭ ብላችሁ የዳዊትን ኃጢአት እየሰማችሁ ነው አይደል? የሰው ሚስት እንዲያርጎ እኔ ገና ሌላ ደብረ ሄጄ እናገራለሁ። እሱ የዛ ዘመን ሰው እንዳይሰማ ነው የፈለገው አይደል? መማሪያ አደረገው እግዚአብሔር። መማሪያ ከመሆን ይሰውረን። አይገርምም? የዘር ሐረጉ እንኳን ሲዘረዘር መች ለቀቀው? አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ ብሎ እሴይም ዳዊትም ከኦሪዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት እስቲ በሉ? ከኦሪዮ ሚስት ማንን ወለደ? ሰሎሞንን ወለደ። እዚህ ውስጥ ዳዊትንም የኦሪዮ ሚስትንም እግዚአብሔር እንዳዘነባቸው ያሳያል። ዳዊትን ከኦሪዮ ሚስት ብሎ በኃጢአት መውለዱን ገለጠበት። የኦሪዮ ሚስት ደግሞ ምንድነው ጥፋቷ ካላችሁ፣ ባሏን ከገደለ በኋላ እሷ ከዳዊት ጋር ሚስት ሆና ቀጥላለች አይደል? አልቀጠለችም? ከባሏ ገዳይ ጋር ኖራለች። ስለዚህ ይህ ደግሞ ጥፋቷ ስለሆነ ስሟ ወንጌል ላይ ይጻፍ ዘንድ አይገባትም። የማን ሚስት አላት? የኦሪዮ ሚስት። የኦሪዮ ሚስት አላት። ኃጢአትን ስትደብቀው እግዚአብሔር ይገልጥብሃል፣ ስትገልጠው ይሸፍንልሃል። እግዚአብሔር ኃጢአታችንን ይሸፍንልን። እንዲሸፍነው ግን መግለጥ አለብን።
ንስሐ አባቶቻችሁ ጋር ቀርባችሁ ምን ይሉኝ ይሆን አባ እንደው ይታዘቡኝ ይሆን ምናምን እንደው ለሌላ ሰው ቢናገሩ። ሲጀመር ካህን አዲስ ኃጢአትም አንሰራም እኛ ብዙ ክሬቲቭም አይደለን በነገራችን የሁሉም ሰው ኃጢአት አንድ አይደለም። ሁለተኛ መተህ የምትናገረው ለካህኑ አይደለም ለማን ነው? ለእግዚአብሔር። ምን ቸገረ? ተናገረው፣ ተበቀለው ሰይጣንን። አንተ ላይ የሰራውን ያቆሰለህን ቁስል ገልጣ አሳየው ለካህኑ። እንዲህ አድርጎኛል ብለህ እግዚአብሔር ፊት አሳየው። ሕፃን ሆነን ትዝ ይላችኋል ስንመታ ወላጆቻችን ጋር መተን የተመታንበትን ቦታ እዚህ ጋር ተመታው ብለን እንደምናሳየው ንስሐ ስትገቡ ሰይጣን የመታችሁን ለአባታችሁ ለእግዚአብሔር እያሳያችሁ። እዚህ ጋር ነው የቆሰልኩት፣ እዚህ ጋር ነው የታመምኩት። ሰይጣን ያፍራል። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ ስትናዘዝ ይፈርስበታል። አንተም ሰላም ታገኛለህ። ናዘዛ አረጋጋ ነው። ኑዛዜ መረጋጋት ነው። ሰላም ታገኛለህ፣ እረፍት። ስለዚህ ኃጢአተኛ ሆነን ለምን ትዕቢተኛ እንሆናለን? ለምንድን ነው ገጽታችን የሚያሳስበን? ለምንድን ነው ጥሩ ሆኖ መታየት የሚያሳስበህ? እግዚአብሔር ፊት ብታጋልጠው ራስህን በመላእክቱ ፊት ከመዋረድ ትድናል። በፍጥረት ሁሉ ፊት ኃጢአት ከሚገለጥ በፈጣሪ ፊት ቢገለጥ ይሻላል። በሰው እጅ ከመውደቅ በማን እጅ መውደቅ ይሻላል? እግዚአብሔር በሱ እጅ እንድንወድቅ ይፍቀድልን። አሁን አንዳንድ ሰው ንስሐ አባቱ ጋር ይመጣና ቅኔ የሚቀኝ ሰው አለን። ሲናዘዝ ራሱ ለቄሱ እንዳይገባ አድርጎ ማለት። አንዳንዱ ብልጥ ለመሆን ይሞክራል። አባ እኔ በቃ እንደው ባጭሩ ኃጢአት የተባለውን በሙሉ ምን ብያለሁ? ሰርቻለሁ። እንደዚህ ይቻላል? አይቻልም። ሐኪም ቤት ሄደ ዶክተር ባጭሩ በሽታ የተባለውን በሙሉ ታምሜያለሁ ትላል። ይሸቀሽቀኛል፣ ይወጋኛል ነው አይደል? በሽታውን የደበቀ ምን የለውም፣ ኃጢአቱን የደበቀም ስርየት የለውም። እግዚአብሔር ኃጢአታችንን ለመግለጥ ያብቃል። ስንገልጠው ይሸፍነዋል፣ ስንሸፍነው ግን ይገልጠዋል።